ራስሽን ጉድ መጀመሪያ ወቂ ዝም ብለሽ ሰው ላይ አትንጣጭሽ ዝም በይ እንዴት ነው ትናገራታለሽ አንቺ ጥንዚሳ እንዴት ብትደፍሪ ነው እኔ ላይ ትሽል ብታለሽው አንቺ ልጅን ትመቻታለሽ ማን አባሽ ስለሆንሽ ነው ልጅን የምትመቻት ማንሽ አንቺ ምንድነሽ ለቀቂኝ ታክሲ ነው እዛ ለቀቂኝ እዛ አባሽ ስለሆንሽ ነው እኔ ልጅ የምትመቻት ማን አባሽ ስለሆንሽ ነው ውሸት ነው ብሌን እሷ ደምሽ ናት ፈለግሽም አልፈለግሽም ከኔ ስጋሽ መምረጥሽ አይቀርም አንቺ ነሽ ስጋዬ ካንቺ የሚበልጥብኝ ምንም ነገር የለም ትላንትም ዛሬም ሁሌም አንቺ ብቻ ነሽ እናቴ ታየኔ ልጅ የማይሆን ነገር እየነገርሽኝ ልታጽናኝኝ አትሞክሪ እኔ ማንም የለኝም ካንቱ ሰው ነኝ አንቺም እናትሽ ከምትቆጣሽ እኔም ካልሆነ ሰው ጋር ይቅሸት ኖረው ከምኖር በቃ ሂጂልኝ ላታዛልቅኝ ከብቸኝነቴ ጋር አታጣኝ አምላክ የሰጠኝ ስጦታ የነበርሽ ግን አንቺ ግን የኔ አይደለሽም ሂጂ እናትሽን ሰላም ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ አደራ ድራማ ክፍል 18 ላይ እንግዲህ ሌላ ታሪክ ተፈጥሯል ማለት ነው የብሌን ወላጅ እናት ነኝ ብላ የመጣችው ሴት ሌላ ጉድ ለአደራዎች ይዛ መታለች እንግዲህ ብሌን እናቷን በመፈለግ ላይ ያለች አንድ ሴት በኃይሉ ወደ ህይወቷ ያመጣና እናቷ ነኝ ብለሽ ከዚህ ቤትና ከዚህ አካባቢ ውሰጅልኝ ባላት መሰረት ገንዘቡን ከፍሎ ከስክሶ እንግዲህ ወደ ህይወታቸው ያመጣት ሴት ሌላ መዘዝ ይዛ መታለች ሰላምም እንግዲህ ያላሰበችው ሌላ ክስተት ገጥሟታል እንግዲህ ብሌን እናቷ በጧት ተነስተን እንሄዳለን ብላት ነገር ግን ብሌን ማታ ላይ ጥርጣሬ አድሮባት ነበረ ምክንያቱም ደግሞ እናቷ ከባይሉ ጋር የት እንደምትተዋወቅ ስትጠይቃት እሷ ግን ባይሉ እኮ ገጠር ያለው ወንድሜ ነው እናም አንቺ በመገኘትሽ በጣም ደስ ስላለው እዛ ዝግጅት ላዘጋጅ እያለኮ ነው እያለች ብትራትም ብሌን ግን ውስጧ አልተቀበለውም ውስጧ ላይ ጥርጣሬ ያደረ ይህች ሴት ከባይሉ ጋር እንዴት ልትተዋወቅ ቻለች ባይሉና እሷ ግንኙነታቸው ምንድነው ያለች በተደጋጋሚ ወደ አእምሮዋ ጥያቄውን እያመጣች ነበረ በዛ ላይ ደግሞ እናቷ አሳዳጊ እናቷ ማለት ነው ወይዘሮ ገነት እንዴት ብላ ተከፍታ እዛ ቤት ወጣ እንደሄደች እያስታወሰች ሰላሟን አጣች እና ያደረገችው ነገርም ልክ እንዳልሆነ ወላጅ እናቷን መርጣ ገነትን መተው እንዳልነበረባት ራሷን እየወቀሰች ነበረ እና እንግዲህ በጧት እንሄዳለን ብላ እንግዲህ ብሌን የሰማችው ካቶ በኃይሉ ድምጽ ምናባሽ ሆነሽ ነው ሳትሄጂ የቀረሽው ለምንድነው ያደርሽው የሚል የዘለፋ ድምጽ ነበር የሰማችው እሷ ግን ወንድሜ ነው ብላ እንግዲህ ነገሩን አስተባብላለች ብሌን ግን ቀድማ ድምጹ ስለሰማች በኃይሉ እንደሆነ 100% እርግጠኛ ናት እና የሆነ ነገር ተጠራጥራለች ውስጧም ደስተኛ አይደለም ስታወራ ተራሱ ነው እንዴ እንደዛ ነው አስፈላጊ አይደለም እያለች ነገሩን ስታለባብስ ነበር ብሌን ብቻ እንድታወራትም አልፈለገችም በዛ ላይ ስልኬ እንዴት ተነኪያለሽ ብላ ያለ ፍቃዴ ብላ አንዲት እናት ልትል የማችለውን ነገር ስትናገራት ብሌን ብቻ ደስታ ስላጣች በጧት ተነስታ ነበር ከቤት የሄደችው እና እንግዲህ ነገር ሰላም ስታይ ብሌን የት ሄዳ ነው እያለች ነበር እናትየዋ ደግሞ እናት ተብየዋ ማለት ነው በጧት ተነስታ አልማዝ እሷን መፈለግ ትጀምራለች የታለች መሄድ አለብን በፍጥነት እያለች ምክንያቱም በኃይሉ በፍጥነት ሌላ ችግር ሳይፈጠር ሌላ ነገር ሌላ ሐሳብን የሚያስቀይር ነገር ሳይመጣ ቶሎ ከዚህ ከተማና ከዚህ አካባቢ ይችል ልጅ ወሰጂ ብሏታል ስለዚህ ትዛዝ ስለሆነ እሱን ለማድረግ የተጣደፈች እያለች ነበረ ብሌን ብትፈልግ የሌለችው እና እንግዲህ ቃልን ስትሄድ ቤተክርስቲያን ነይ ብላት ነበር መሰለኝ ቃል ቤተክርስቲያን ሄዳለች በማለት
ትናገራለች። በዚህ መሀል እንግዲህ ሰላምም ምነው አንቺም እንደ ብሌን ጥሩ ልጅ ብትሆኝልኝ ለምን ቤተ ክርስቲያናት ሄጅን ብላት ነገሩን ይቋጩታል። ነገር ግን ሰላም ሻይ ላምጣ ብሌን እስክትመጣ ድረስ ቤቱን ሞቅ ሞቅ እናድርገው ብላ ወደ ኪችን በሄደችበት ቅጽበት ነበረ ዳግም ነበር ድንገት ወደ ቤት ወደ ሳሎን ይገባና አንቺ ነሽ ሆይ የብሌን እናት ተብዬዋ እያለ አልማዝ ላይ መጮህ ይጀምራል። በዚህ ቅጽበት እንግዲህ ቃል የሆነ ነገር አስታወሰች። ማታ ሰክራ እሱ ቤት ሆን ብሎ አስክሮ እንድታወራ አድርጎ ሪከርድ ያደረጋት ድምፅ አስታወሰች። እና እንግዲህ ለምን እንደመጣ አውቄያለሁ። ዳግም ምንም ነገር እንዳታደርግ ለእኔም ለአንተ የማይጠቅም ይሄ ነገር እረፍ፣ ማውራት አለብን የምትለውም እሱ ግን መጮሁን ይቀጥልና ሰላም ወደ ሳሎን መታ ምን እንደተፈጠረ ስትጠይቅ እሱ እንግዲህ በጣም ብዙ ሪከርድ ስለነበረ ሳያወጣ ሪከርዱን ስሚኝ ሰላም እያለ በተደጋጋሚ ቃል ወሬውን ለማስቆም እየሞከረች ነበረች። ቡናውን ቅጂው እናቴ እንዳይቀዘቅዝ እሱን ተይው ብትላትም እሱ ግን የእሷ ጉድ ከተጋለጠ የአንቺ ጉድ እንዳይጋለጥብሽ ፈልገሽ ነው፣ ስለዚህ ዝም በይ ብሎ እንግዲህ ለሰላም እውነቱን ይነግራታል። ለዚህ ነገር ሁሉ ጠንሳሿ ቃል ናት። በጆሮ ነው የሰማሁት። ይቺ ሴት አልማዝ ተብዬዋ በፍጹም የብሌን ወላጅ እናት አይደለችም፣ በገንዘብ ተገዝታ ነው ብሎ ይነግራታል። ሰላም ደነገጠች። ከልጅ ጋር ይሄ ነገር ምን አገናኘው ብላ ማለት ነው እንግዲህ ቃልን ማለት በመደንገጥና በመፍራት የሚያወራው ነገር ውሸት ነው እንዳታምኒው እናቴ እያለ እሱ ሆን ብሎኛል ያጣላ ነው እያሉ እንግዲህ ስትናገር አልማዝ ተነስታ ማስመሰሏን ቀጥላ ነበር። ካያችኋት በስንት መከራ ያገኘዋትን ልጄን ስንት ዓመት ሙሉ በአረብ ሀገር ተቃጥዬ መጥቼ በናፍቆቷ የተንገበገብኩትን እናቷን አብረን እንዳንሆን ሆን ተብሎ ተልኮ ነው፣ ይሄ ተንኮል ነው በማለት ማልቀስ ትጀምራለች። ንግግሯም እውነት ነበር የሚመስለው። ሰላምም አሳምናታለች በእርግጠኝነት እና ሰላም ግራ ገባት በነገሩ። ዳግም በአሁኑ ከዋሸኝ ከዚህ ቤት ብቻ አይደለም ከኔ ጋር ኃይለኛ ጸብ ውስጥ ነው የምትገባው፣ የልጅን ስም አጥፍተሃል ብላ እንግዲህ እንደምታዩት አልማዝ እያለቀሰች ሰላምዬ ይሄ ሰው ሆን ብሎ ተልኮ ነው እኔን ከልጄ ለማለያየትና ከዚህ ዣት እንዳልሄድ ሆን ተብሎ የተሰራ ድራማ ነው። አልታይሽም እንዴ በልጄ ፍቅር እኮ ስቀጣ የኖርኩ ሰው ነኝ እያለች እንግዲህ የሰላምን ልብ መብላት ትጀምራለች። ነገር ግን በዛን ሰዓት እንግዲህ ዳግምን እንዲወጣ ጠይቀዋለች ማለት ነው። ሰላም ከቤት ውጣ ብለው ነበረ እና እሱ ግን እወጣለሁ፣ ነገር ግን አንድ ነገር ተናግሬ ነው ይቺ ሴት የብሌን እናት አይደለችም ብሎ በተደጋጋሚ ለሰላም ቢያስረዳትም ቃል ደግሞ ከዛ በኩል ውሸቱን ነው እናቴ እንዳትሰሚው ይሄ ልጅ ውሸታም ነው ብላ ጭራሽ ሀሳቡን ለማስቀየር ሌላ ሀሳብ ታመጣለች። እሱም እንግዲህ ዳግም ማለት እኮ የብሌን እናት ያገታት ሰው እሱ ነው በማለት ወሬውን እንዳያወራ ሌላ እንትና ምታ ነበረ። ነገር ግን እሱንም ሁሉ ባልሰማ በማለፍ ሰላም ተናዳ ውጣልኝ ብትለውም እወጣለሁ፣ ነገር ግን ይህን ነገር አሰምቼሽ ነው ብሎ እንግዲህ ቃል ሰክራ ያወራችው ነገር ዳግም ነገሩ ሁሉ አንተ እንደምታስበው አይደለም፣ አልማዝ ተብዬዋ የብሌን እናት የተባለችው ትክክለኛ እናቷ አይደለችም፣ በገንዘብ ተገዝታ ነው በማለት እንግዲህ እውነቱን በራሷ አንደበት የተናገረችውን ሪከርድ ለሰላም አሰማት። ሰላም በነገሩ ትደነግጣለች። አልማዝ ደግሞ በጣም ብዙ ብር ያገኘችበት፣ በዛ ላይ ደግሞ አንድ ስህተት ብትሰራ በኃይሉ እንደሚገላት ነግሯት ነበረ። ትናደድና ቃልን በጥፊ ትመታታለች። በዚህ ነገር እንግዲህ ሰላም በጣም ትናደዳለች። እንዴት ብትደፍሪ ነው ልጅን በጥፊ የምትመቻት ብላ እንግዲህ አልማዝን አንቃ ይዛት ነበረ። በመጨረሻም እየተጓተቱ እያለ ነበረ ዳግም ምን እንደነካው አላውቅም፣ መሀላቸው ገብቶ ነበረ። ማገላገል እየቻለ ዝም ብሎ እያያቸው ስለነበረ ሁለቱንም አልያዛቸውም። ዝም ብሎ ተው ተው ይል ነበረ። እንግዲህ ሰላም ትልቅ ስህተት ሰርታለች። ሰላም አልማዝ ተብዬዋን የብሌን የውሸት እናት የሆነችውን የበኃይሉ ፈጠራ የሆነችው አልማዝ ሰላም ገፍትራ ጥላታለች። ሴትዋም እንግዲህ የጠረጴዛው ጫፍ መቷት እራሷን ስታ ይሁን ሙታ አናውቅም፣ ነገር ግን ለጊዜው ነፍሷ የለም። ሰላም ሴትዋ ራሷን ስታ ነው ብላ አገላብጠው ቢያዋትም ሴትዋ ጸጥ ብላለች። ሰላም ትልቅ ዕዳ ውስጥ ገብታለች። አሁን ላይ ሰላም ልጇ ብሌን መሆኗን ሳታውቅና እናትና ልጅ ሳይተዋወቁ የብሌን ጉዳይም ሳይቋጭ ነገሩ ወደ ሌላ ዙሯል። እናት ተብላ የመጣችው አልማዝ
በሰላም ተገፍትራ ትሞት ትኑር አናቅም። ነገር ግን እነሱ እንደሞተች ነው የሚያውቁት። በዚህ መሀል እንግዲህ ማንን ሰው እንጥራ ብለው በድንጋጤ እየጮሁ እያሉ በኃይሉ ይመጣል። በኃይሉ እንግዲህ ቃልና በኃይሉ አሁን ላይ አንድ መረጃ ደግሞ ሰላም ላይ ያገኙባት። ልጇን ሳታገኝ ሰላም አሁን ሌላ ችግር ውስጥ ገብታለች። በኃይሉ በዚህ ነገር አስፈራርቶ ገና ብዙ ነገር ይወስድባታል። ቃል ደግሞ በኃይሉን እያስፈራራች ከእሱም ሌላ ነገር ትወስዳለች። ምን አለፋችሁ እርስ በርሳቸው አንዱ ለአንዱ ጉድጓድ ሲጭር ነው የሚውለው እዚህ ቤት። በተለይ ደግሞ የቃል የተለየ ነው። እንግዲህ ብሌን በሰዓቱ በቦታው አልነበረችም። ይህ ሁሉ ታሪክ ሲፈጠር እናት ብሌን የለችም። እንግዲህ አቶ በኃይሉ መጥቶም ችግር የለውም በቃ ሬሳውን ከዚህ አውጥተን እንጥለዋለን ብሎ በአንሶላ ሰላም ቃልና ዳግም እንዲጠቀልሏት ሲያደርግ ነበረ። ሰላምም እንግዲህ እንዴ ልጅቷ የት ሄደች ተብላ ስትጠፋ የት ሄደች ቢባልስ ሲለው እኛ አናውቅም እንላለን በማለት እንግዲህ አታስቢ በእኔ ጣዩ እያለ ሴትዋን በአንሶላ እንዲጠቀልሏት እያደረገ ነበረ። እንግዲህ ይሄ ሌላኛው የበኃይሉ እሷን የሚያስፈራራበት ትልቅ መረጃ ነው። ሰላም ትልቅ ስህተት ሰራች። በፍጹም ይሄን ማድረግ አልነበረባትም። ይሄ መሆንም አልነበረበትም። እንግዲህ የሰላም እጣ ፈንታ ቀጣይ በጣም ከባድ መከራ ውስጥ የበኃይሉ እጅ ላይ ጥሏታል ማለት ነው። የገዛ ወንድሟ ጠላቱ ነው የቀረባት ሰላም አሁን ላይ እንግዲህ ከባድ የተባለውን የህይወት ሚስጥር ይዞባታል። እና ሰላም በጣም ነው ያሳዘነችኝ። እንደዚህ ማድረግ አልነበረባትም፣ መታገስ ነበረባት። ገና ለገና ልጇ ላልሆነችና እሷን ለመግደል ደፋ ቀና ለምትል ቃል ተብዬ ልጅ ገፍትራ በመጣል እንግዲህ የራሷን ህይወት አክብዳለች። በዛ ላይ ዳግም ቃል የሰላም ልጅ እንዳልሆነችም ጭምር ያውቃል እና ይህን ጉድ ሊያወጣ ፈልጎ ነበረ። ነገር ግን ይሄኛው ይለፍ ብሎ እንግዲህ እውነቱን ተናግሮ ነበረ። ነገር ግን አሁን ላይ ብሌን በቦታውም የለችም። ሴትዋ ራሷን ስታለች ወይስ ሙታለች? በጣም ከባድ ነገር ነው። ለሰላም ስትል ሴትዋ ባትሞት መልካም ነው። ምክንያቱም ሴትዋ ስራዋ ነው። ነገር ግን ሰላም ምን አደረገች? ሰላም በጣም መልካምና የዋህ ሴት ናት። በዛ ላይ እንግዲህ ብሌን ደግሞ ወደ አሳዳጊዋ ቤት ተጉዛ ነበረ። ነገር ግን እዛ የገጠማት ነገር ወይዘሮ ገነት ልጄ ትታይ ከሄደች ማን አለኝ ብዬ ነው የምኖረው በማለት በረኪና ገዝታ በረኪና ስትጠጣ ነበረ ብሌን የደረሰችው። በዛ የተነሳ እንግዲህ ብሌን በእናቷ በጣም ታዝናለች። ማን አለኝ ብለሽ ነው እናቴ ትተሽኝ የምትሄጂው አለች። ምክንያቱም ብሌን ማታ ባየችው ነገር ያቺ ሴት እናቷ እንዳልሆነች ውስጧ ነው የነገራት። ለዛ ነው ተመልሳ ወደ አሳዳጊዋ ገነት ሄደችው። እና ገነት ተይኝን የመሞት ፈልጋለሁ መኖር አልፈልግም አንቺን አጥቼ አንቺ እኮ ወላጅ እናትሽን መርጠሻን ብላ እንግዲህ በጣም እንደተከፋችና የወላድ መሀን እንደሆነች እሷም ደግሞ እንግዲህ አልተውሽም ወላጅ እናቴን እንኳ ባገኝ አንቺ ነሽ እናቴ ስትላት የነበረውን ቃልም እንዳጠፈች እና በጣም እንዳስከፋቻት ስትነግራት ብሌን ታዲያ አንቺ ከሌለሽ እኔ ለምን እኖራለሁ ብላ እናቷ የያዘችውን በረኪና እንግዲህ ነጥቃ ወስዳ ብሌን በረኪናውን ጠጥታዋለች። እናትየዋን በወተት እንግዲህ ያ በረኪና ከውስጧ እንዲወጣ ውስጧን እንዲያጥብ አድርጋለች። ብሌንም ከነቃች በኋላ እንግዲህ ከእናቷ ጋር ታርቀው ሰላም ፈጥረዋል እና በጣም ነው ደስ የሚለው። አሁን ላይ ከገነት ጋር ትታት እንደማትሄድ ቃል ገብታላት እንደገና ታርቀዋል ማለት ነው። ገነት ተስፋ ቆርጣ ነበረ። በሷም አይፈረድም። ከአንድ ሁለት ልጅ ስታጣ አስቡ። ያሳደገቻትም የወለደችውም ልጅ ስታጣ አታሳዝንም? ስለዚህ ብሌን እርግጠኛ ነኝ ካለፈው ስህተቷ ትማራለች ብዬ አስባለሁ። ምክንያቱም ደግሞ የእሷ ትክክለኛ እናቷ ገነት ናት። በቃ አለቀ። ያችን ሴት አታውቃትም። ያቺ ሴትማ ሜዳ ላይ ነው ስታት ሄደችው። ማንም ዙሮ ያያት ሰው አልነበረም። ገነት ባትኖር ይቺ ብሌን የምትባለው ልጅ አትኖርም ነበር። ስለዚህ በፍጹም ማንንም የትኛዋም እናቷ ብትመጣ ከገነት ጋር መወዳደር የለባትም። ከገነት ጋር ማንም ሰው መወዳደር አይቻልም። ምክንያቱም ከልጅነት እስከ እውቀት የምታውቃት እሷን ነው። መወለድ ቋንቋ ነው በሚለው ማለት ነው። እና እንግዲህ አሁን ላይ ከእናቷ ጋር ሰላም አውርዳ ደስ ብሎን ነበረ። ነገር ግን ሰላም ደግሞ ሌላ ወጥመድ ውስጥ ገብታለች።
የብሌን አሳዳጊ ብሌንን ወደ ሰላም ቤት ለመውሰድ እያሰበች ነው። በዛ ላይ ደግሞ እንግዲህ የዛን ቀን ነበረ ቃልን ሪከርድ ያደረጋት ቀን። ዳግም ብሌን ቃልን ለማናደድ ብላ ከሳሚ ጋር እያወራች ነበር እና የኔ ውድ እንግዲህ ነገ አብረን ጊዜ እናሳልፋለን፣ ከሚወዱት ሰው ጋር ጊዜ ማሳለፍ መታደል ነው እያለች እንግዲህ በተደጋጋሚ ልጁን የኔ ውድ እያለች ስታወራው ነበረ። እሱም በድንጋጤ እንዴ እንደዚህ ይቻላል እንዴ? በጣም ብዙ እኮ እምታለፊ መስሎ ነበረ፣ ምን ነው በቀላሉ ብሎ ደስ ብሎት ነበረ። እናም ከቀጠረችው በኋላ ብሌን ጭራሽ ከነመፈጠሩ ረስተዋለች። እሱ ግን በሯ ጋር ቁጭ ብሎ ሲጠብቃት ብሎ አደረ። በዚህ የተነሳ እንግዲህ ሳሚ ምናልባትም ደግሞ እሱም ከባይሉ ጋር ሆኖ እሷን ለመጉዳት ሊያስብ ይችላል። ምክንያቱም ሆን ብላ ቀለደችብኝ ብሎ እሷ ከነ ነገሩ ሁሉ ረስተዋለች። ዝም ብላ በስሜት ነበረ እሷን የምታናድድ መስዋዕት እንደዛ ስታወራ የነበረው እና ሳሚ በቀል እንዳይጀምር እሷ ጋር ብዬ እየፈራው ነው አሁን ላይ። ወይ እናቷን እንዳይጎዳባት ወይም ደግሞ እሷን ያልሆነ ቦታ ውስጥ እንዳይከታት እየፈራሁኝ ነው። ብሌን ለምን እንደዚህ እንዳደረገች አላውቅም። በሰዓቱ እንግዲህ ስሜታዊ ስለነበረች ነው። እና ሳሚ በጣም ተናዶባታል። ከሳሚ ጋር ብትሆን ብዙ ነገሮችን ከባህሉ ይጠብቃታል ብዬ አስባለሁ። ወይም ደግሞ ከመጀመሪያው ባትነካካ መልካም ነው ላለሁ። እንግዲህ ብሌን ወላጅ እናቷ የተባለችው ሴትዮ እናቷ አለመሆኗን ሳታውቅ ሴትዋ ሞታለች። ብሌን ካሳዳጊዋ ከገነት ጋራ ወደ ሰላም ቤት ሄደዋል። የሰላም ቤት ደግሞ በሀዘን ተሞልቷል። እናም እንግዲህ ብሌንና እናቷ ሰላም ቤት ደርሰው በሩን ቢያንኳኩም ሁሉም ሰው በድንጋጤ ድርቅ ብሎ የሚከፍትላቸው ሰው አጥተዋል። እንግዲህ ብሌን ጉዷን አላወቀችም። ያቺ ሴት እናቷ ሳትሆን ሆን ብላ እናትሽ ነይ ብላ ገንዘብ ተከፍሏት ወደ እሷ ህይወት እንደመጣች ስትሰማና በሰላም እጅ ደግሞ እንደዛ እንደሆነች ስታውቅ ምን ልትወስን ትችላለች? በጣም አጓጊና ማለት በጣም የሚያስፈራም ነገር አለው። በተለይ ደግሞ ሰላም በፍጹም የህይወት ሊገባት አይገባም። እንግዲህ በኃይሉ እንደፈለገ ነው የሚጫወትባት። በጣም ብዙ ነገሯን ነው የሚወስድባት። ምክንያቱም ደግሞ ነፍስ አጥፍተሻል፣ ስለዚህ ለፖሊስ አሳልፌ እሰጥሻለሁ እያለ ማስፈራራቱን ይቀጥላል። ስለዚህ ከዚህ በኋላ እሷን ለመግደልም ብዙም ርቀት አይጓዝም። ገንዘቧን በእጁ ለማስገባት ቀላል ይሆንለታል ብዬ አስባለሁ። በዛ ላይ ሴትዋ በፍጹም በሰላም እጅ መሞት የለባትም ብዬ ነው የማስበው። ምናልባት ራሷን ስታ ቢሆንና ብትድን ብዬ ላለሁ። ማለት መሞትም ካለባት በሌላ ሰው እጅ ነው መሆን ያለበት እንጂ በሰላም መሆን የለበትም። ሰላም ገና ብዙ ያልኖረችው ህይወት አላት። ከልጇ ከብሌን ጋራ ገና ብዙ መኖር ያለባት ህይወት አለ። ስለዚህ መሞት የለባትም በሷ እጅ ብዬ አስባለሁ። እናንተስ ምን ትላላችሁ? የኔ ቤተሰቦች አጓጊና በጣም ታሪክ እውነተኛ ታሪክ የሚመስለው አደራ ድራማ ክፍል 18 ይሄን ይመስል ነበረ። በክፍል 19 እስከምንገናኝ ቸር ቆዩልኝ።